ሰብአ ዓይን ካለ ግን ሰላዮች ለማለት ነው። ሰላዮች ወይም ጉበኞች ተብሎ ይነገራል። ዘኍልቍ 13 ጀምሮ ሙሴ የላካቸው ወተመሰሉ ሰብአ ዓይን ጉበኞች፣ ሰላዮች የሚል የሰው ብቻ በተለይ 8 ዓይን አለው ይባላል። ዘመኑን ጉሃ ጽባህ ማለት ክረምቱን በሌሊት በጋውን በቀን በመመሰል ነው። ሊነጋ ሲል ብርሃን እንደሚታይ ሁሉ ክረምትም ሊወጣ ሲል ጉሃ ጽባህ አለ። ጉሃ ጽባህ ዘአንተ ሠራይከ ይላል ቅዱስ ያሬድ በመዝሙሩ። ጉሃ ጽባህን የሠራኸው አንተ ነህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሰማይ በመላእክት የሚመሰገን በምድር በደቂቀ አዳም የተመሰገነ ይሁን። እግዚአብሔር አምላካችን ስሙ ፀሐይ ወጥቶ እስከሚጠልቅበት ድረስ የተመሰገነ ይሁን። እንዲሁ በሩቅ ባፋ ያላችሁ ሁላችሁም የእመቤታችን አማላጅነት የጌታችን ረድኤት በረከት ሰላም እግዚአብሔር ይድረስላችሁ። እንደምን ሰነበታችሁ? እግዚአብሔር አምላካችን በሁሉም አድሮ የሚመሰገን በሕዝበ ክርስቲያን አድሮ እንዲመሰገን እንድናመሰግነው ቅዱስ ፈቃዱ ይሁንልን። ዛሬ የምንናገረው ለጥቂት ደቂቃዎች አይነ ኩሉ በሚል ይሆናል። አይነ ኩሉ ነሐሴ 22 ጀምሮ እስከ 28 ድረስ የሚነገሩ ብዙ ጥቃቅን በዓላቶች አሉ። ከእነዚያ ውስጥ ጥቂቶችን እናያለን። አይነ ኩሉ፣ ጉለቋት፣ አንቂት፣ እንደዚሁም ተስካረ አበው፣ ጉሃ ጽባህ ይባላል። እነዚህ ብዙዎች ቢሆኑም ጥቂቶችን ብቻ እናያለን። አይነ ኩሉ ነፍስ ይሴፎች ያከ መዝሙረ ዳዊት 144 ቁጥር 17 ላይ የምናገኘው ቃል ነው። አቤቱ የሁሉ ነፍስ ዓይን አንተን ይተማመናል ይላል። አይነ ኩሉ ነፍስ ይሴፎች ያከ አንተ ትሁቦሙ ሲሳዮሙ በጊዜው አንተ ምግባቸውን ትሰጣቸዋለህና። ትሰፍ የማነከ ወታጸግብ ለኩሉ እንስሳ ዘበስርዓትከ በስርዓትህ ለሁሉም እንስሳ ቀኝ እጅህን ዘርግተህ ታጠግባለህና ይላል። እንግዲህ አይነ ኩሉ ነፍስ በዘመን ይመሰል በመጨረሻው ወቅት አይነ ኩሉ ነፍስ ያለው ሁሉንም ነፍስ ያለው ዓይን ያለው ለማለት ነው። ነፍስ ያለው ሁሉ እግዚአብሔርን ያመስግን ብሎ ነው ዳዊቱን የጨረሰው። እና እግዚአብሔር አምላክ አይነ ኩሉ ነፍስ ሲል ነፍስ ያለው ደማዊ ነፍስ ኩሉ ነፍስ ይሴብሖ ለእግዚአብሔር መዝሙሩን ሲጨርስ 150ኛው መዝሙር አይነ ኩሉ ነፍስ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ብሎ ይጨርሳል። እስትንፋስ ያለው ሁሉ ረቂቅ ነፍስ ደማዊት ነፍስ ያለው ሁሉ ያመስግን ሲል ስለ ነፍስ የጸለየው ፍቅር ነው ማለት ነው። ስለ ስጋም ጸልየዋል። ስማ ጸሎተ ኩሉ ዘስጋ ዘመጽሐቤከ መዝሙር 64:2 ላይ ወደ አንተ የመጣውን ስጋዊ ጸሎት ያለው ሁሉ ስማ አድምጥ እባክህ ብሎ ይጸልያል። ዘይሁብ ሲሳይ ለኩሉ ዘስጋ እስመ ለዓለም ምሕረቱ መዝሙር 145 ቁጥር መጨረሻው ላይ ለስጋዊ ሁሉ ምግብን የምትሰጥ አንተ ነህ። እስመ ለዓለም ምሕረቱ ቸርነቱ ለዘላለም ነውና ግኔው ለአምላከ ሰማይ እስመ ለዓለም ምሕረቱ ለሰማይ አምላክ አመስግኖ ምሕረቱ ለዘላለም ነውና እያለ ምሕረቱን ለሰዎችም ለእንስሳትም ለአዕዋፋትም ሳይቀር የሚሰጥ አምላክ መሆኑን ይነግረናል። ማለት በስጋ በነፍስ ይጸልይ ስለነበረ በሁለቱም ጸልዮ ነው የምናየው ማለት ነው። ዓይን ብዙ ዓይን አለ። ዓይን ለብዙ ትርጓሜ ይሰጠዋል። ሆኖም ግን ማይቶቱ ለስጋ ከዓይን ከውቱ ሲል የሰውነቱ ጽሬት ንጽሕናን ያመለክታል። ማቴዎስ 6:22 ላይ የምናገኘው ዓይንህ ብሩህ ከሆነ ሁለንተናህ ብሩህ ነው ማለት በስጋዊ ንጽሕና መስሎ የእያንዳንዱ ራሱ ከሌላው ጉድፍ የገባውን ሳይሆን የራስህን አውጣ የራስህን ንጹሕ አድርግ ለማለት የተነገረ ነው። ዓይን ከዘየማም
ለእመታሰተክ አይነ ከዘይማን ምልሃ ወግድፋ የሚለውን ስናይ ደግሞ ይሄ ሚስት ባለቤት ያረጋታል። አይን ትርጉሙ ብዙ ስለሆነ በሌላውም አይነ ወርቅ ካለ ደግሞ ግን በሽታ ወፍ በሽታ አይንንና ጥፍርንም ቢጫ የሚያስመስል ይለዋልና ልዩ ልዩ ስርዓት አለው። በሌላ ምንጭ ሆኖ እናገኘዋለን። ይህ ካህልኑ ይጻ አማሃዱ አይነማይ መሪር ወጥዑም ያዕቆብ 3:11 ላይ ከአንድ ምንጭ መራራና ጣፋጭ ሊወጣ ይችላልን ይላል። ዘጸአት 15:29 ላይ ወግዙ እስራኤል ሀባሃለው ህዬ 10ቱ ወክልኤቱ አይን ይላል። እስራኤልም ተግዘው 12ቱ ምንጮችና 7 በርት ባሉበት ደረሱ ይላል። 12 አይን ብሎ ምንጭ ብሎ ነው ያመጣና ምንም በቁጥሩ ሐዋርያትን ቢመለከት ለጊዜው ግን አይን የሚለውን ነው። 7 አይን ካለ ግን ሰላዮች ለማለት ነው። ሰላዮች ወይም ጉበኞች ተብሎ ይነገራል። ዘኍልቍ 13 ጀምሮ ሙሴ የላካቸው ወተመሰሉ 7 አይን ጉበኞች፣ ሰላዮች በሚል የሰው ብቻ በተለይ 8 አይን አለው ይባላል። አይነ ስጋ 2 አለው ከግንባሩ ለሁሉም ያለው የተሰጠ ነው። እንደዚሁ ደግሞ አይነ ልቦና 2 አለው። ወያብርህ አዕይንተ አልባቢክሙ ተመራሪያ። እንደዚሁም ደግሞ አእምሮ 2 ሀበነ እግዚኦ አዕይንተ አእምሮ ወትረኪያከ ይርአያ ይላል። አንተን ያዩ ዘንድ እባክህ የእውቀት አይኖች ስጠን ይላል። እንተ ውስጥ ህሊናነ አዕይንት እንተ ውስጥ ህሊናነ ብሎ ደግሞ የህሊና አይኖች 2 ይላል። የስጋም የህሊናም የልብም የአእምሮም 2 ካለ ወደ 8 አይን አለው ብለው ፍላስፋዎች ብዙ ጊዜ ይናገራሉና ዋናው ግን ውሳጣዊ ልብ አስተዋይ ከሆነ 2ቱ የስጋ ምልክት ሆነው የተሰጡት በቂ ናቸው። ልብ ካላየ አይን አያይም ይባላልና ስለዚህ ለሁሉም ስለሚሆን አይነ ኩሉ ነፍስ ይሴፎች ያከ ተብሎ ዘመኑ ይነገራል ማለት ነው። ሌላው ግሎቁአት ነው። መዝሙር 146 ቁጥር 14 ላይ ምንድነው የሚለው? ዘይሁቦሙ ሲሳዮሙ ለእንስሳ ለግሎቁአት እለ ይጼውዕዎ፣ ለእንስሳ ሁሉ ምግብን የሚሰጣቸው ለሚጠሩት ግሎቁአት ወለግሎቁአት እለ ይጼውዕዎ ይላል። ለማይጠሩትም ሁሉ ግሎቁአት የሚሰጥ እርሱ ነው። ኢዮብ 38:42 ለማይጠሩትስ ምግብ የሚሰጣቸው ማነው? እሱ አይደለምን ብለው ኢዮብም ይሄን የዳዊትን ቃል ደርቦ ይነግረናልና ቁራ ወይም ሲወልድ ፍም መስሎ ይወለዳል ይላሉ። ምን ጉድ ተወለደብን ብለው ትተው ይሸሻሉ። ኋላ ምግብ ሲሻ አፉን ክፍት ዝግት እያደረገ ጧጧ ሲያደርግ ወይም ደግሞ ተሐዋስያን ምግብ ሲሹ ርጥበት ሲሹ ወደዚያ ይቀርባሉና ይዟቸው ይመገባል። ወይም እግዚአብሔር በሰጠው ኃይል በስትንፋሱ ይስባቸዋል፣ ይመገባል። እስከ 40 ቀን በሕይወት እግዚአብሔር ነው የመገበው ነው። 40 ቀን ፀጉር አብቅሎ እነሱን ይመስላልና ቀርበው ይረዱታል ይላል። ግን እስከ 40 ቀን ማን ረዳው ቢባል እግዚአብሔር ረዳው ለማለት ነው። የቋ ልጅ ምሳሌ ሆነው ተጠቀሰ እንጂ ሁሉንም ለማለት ነው። የአዕዋፋት ዘር፣ የእንስሳት ዘር፣ የሰው ዘር ሁሉም ነው። ከኤልያስ አንደኛ ነገሥት ምዕራፍ 17 ቁጥር 4 በዮርዳኖስ ማዶ ኮራት በተባለው ሂድ በዚያ ቁራዎችን አዝዣለሁ አለው ይላል እግዚአብሔር። ኤልያስ ሄደ። 3 ዓመት ከመንፈቅ የተመገበው ቁራዎች አንዳንድ ዝልዝልና ዳቦ እያመጡለት ነበረ። ኤልያስ ተቋቁር ናቸውና ተጸይፎ ምግብ ቀይርልኝ ይላል፣ ዝናብ አዘንማለሁ ብሎ ነበር እግዚአብሔር ይላሉ። ግን ተጸይፎ አልተወም፣ እየተቀበለ እየበላ ዝም አለ ኤልያስ። ስለዚህ እግዚአብሔር ያንን ቁራ እንዳስቀረ እናያለን። ደግሞ ዘመኑ ከሞላ በኋላ ማለት ነው። ኤልያስ የእግዚአብሔር ምሳሌ ነው። ቁራዎች የምእመናን ምሳሌዎች ናቸው። በቤተ ክህነትም በቤተ መንግስትም ይስሩ ንስሐ ገብተው ሥጋ ወደሙ ተቀብለው ምጽዋት ለድሃ አስራት በኩራት ለቤተ ክርስቲያን ከወሰዱ እኔ እቀበላለሁ ሲል ነው። ኤልያስ ጥቁረታቸውን ተጸይፎ እንዳልተወ ሁሉ እኔም ንስሐ ገብተው ከመጡ አልጸየፋቸው እቀበላቸዋለሁ ሲል በቁራዎች ምእመናንን መስሎ ይነግረናልና
ዋናው ወደ እግዚአብሔር ይዞ መምጣቱ ነው። ቁራ ታዛዥ ነው። ለአባ ጳውሊ 80 ዘመን ግማሽ ግማሽ እንጀራ ሲወስድ ኖረ ይላል የካቲት 2 ስንክሳርና በመታዘዙም መስላኛው ጉለቁአት ብለው ርሱን ጠቀሰ እንጂ ሁሉም አዕዋፋት እንደዚሁ ነው። በቤተ ክርስቲያን ጉላት ያለችው ሰጎኖ እንቁላልም አንረሳም። የአዕዋፋት ዘመን ስለሆነ ዘመኑ ስለሚነግረን ስለት ኑሯት ነው ተስላ ነው ቤተ ክርስቲያን ላይ የሰቀለችው ወይስ ስለምንድን ነው ብለው ምእመናን በጠየቋቸው ጊዜ ተርጉማችሁ ንገሩ ይላልና ሰጎን እንቁላሏን እስከ 40 ቀን ድረስ ዓይኗን ሳትነቅል ትኩር ብላ ትመለከታለች ይላል። ምክንያቱም ምግብ እንኳን ብትፈልግ ወንዱን ተክታ ትሄዳለች። የፈረቃ ስራ ያስተማሩ ሰጎኖች ናቸው ማለት ይቻላል። በፈረቃ ይጠብቃሉ እንጂ እንቁላሉ ባዶ አይቀርም። ሰጎን መንፈስ ቅዱስ ምሳሌ ናት። እንቁላሉ እኛ ነን። እንቁላል ጫጩት ሲያሰማ ከ40 ቀን በኋላ ድምፅ ሲያሰማ ቀፍቅፋ ታወጣቸዋለች ይላል። እኛም አቡነ አቡነ አባታችን ሆይ ብለን በጠራነው ጊዜ ፈጥኖ ከኃጢአት መርገም ከፍዳ ቅርፊት ያድነናልና፣ ስለዚህ ሰጎን መንፈስ ቅዱስ፣ ጫጩት የሰው ልጆች ቅርፊት የፍዳ የመርገም ምሳሌ ይላል። አንድም ሰጎን የምእመናን ምሳሌ ናት። እንቁላል ተዘክሮተ እግዚአብሔር። ሰጎን ትኩር ብላ እንቁላልን እስከ 40 ቀን ድረስ እንደምትመለከት ምእመናንም እስከ ዕለተ ምጽአት ትኩር ብለው ይመለከታሉ እግዚአብሔርን ማለት ነው። መከራውን ስቃዩን በመስቀል ላይ ስለኛ ያገኘውን በመስቀል ላይ ተሰቅሎ ሲያዩ ያስባሉ ለማለት አባቶች ሰቅለዋል። 3 ካደረጉ ሶስትነቱ፣ 4 ከሆነ የአራቱ ኪሩቤል፣ 5 ከሆነ የ5ቱ ቅንዋተ መስቀል፣ 6 ከሆነ የ6ቱ ቃላተ ወንጌል፣ 7 ከሆነ የ7ቱ ምስጢራተ ቤተ ክርስቲያን፣ ከ7 አይበዛም ከ3ም አያንስም ብለው አባቶች በቤተ ክርስቲያን ራስ ላይ ሁል ጊዜ እንዲቀመጥ አድርገዋል። ሰጎን የጻድቃንም ምሳሌ ናት። በገዳም ነዋሪ ናትና ባሕታውያንም በገዳም ነዋሪ ናቸው። እንደ እንቁላል የሚያገለግለው ገድላቸው፣ ታምራቸው፣ ታቦታቸው ግን በቤተ ክርስቲያን ይኖራል። ያው እንቁላል ማለት ነው። ወይም ሰጎን የገበሬ የነጋዴ ምሳሌ ናት። አንድ ክርስቲያን ገበሬ ወይም ነጋዴ ልጅ ሊወልድ ይችላል። እሱ በውጭ ነው የሚኖረው። ልጁ ግን ዲያቆን ሆኖ ከቀደሰ፣ መዘምር ሆኖ ካመሰገነ ቤተ ክርስቲያን ገብቶ የሚያገለግል የሰጎን እንቁላል ነው ማለት ነው። እና በዚሁ አይነት ሰጎንን አባቶቻችን እኛ እንድንማር ምሳሌ አድርገዋል። ሁሉንም ሲጠቀልል እግዚአብሔር አምላክ የሰማይ ወፎችን ተመልከቱ አለ። ማቴዎስ 6:28 ላይ የምናገኘው የሰማይ ወፎች እነማን ናቸው? ስለ ሰማይ ወፍ አይደለም፣ ለጊዜው እስራኤልን ነው። 40 ዘመን መና ከሰማይ ውሃ ከድንጋይ አፍልቄ አውርጄ የሰጠኋችሁ እኔ ነኝ ሲል እስራኤልን አይዘሩም፣ አያጭዱም፣ ሪቅ ጎተራ ሽርፋ የላቸውም፣ አይሰበስቡም፣ ከእነሱ እናንተ አትሻሉም ብሎ ሰሙን በወፎች መሰለ እንጂ ሳይቆፍሩ ሳያርሱ 40 ዘመን የቀለብኳቸው እስራኤልን እኔ ነኝ ሲል ነው። ምሳሌነቱ ግን ወፎች ከሰማይ ይወርዳሉ ለምግብ ፍለጋ። እንደገና ከዛፍ ወደ ዛፍ ተላልፈው ለሆዳቸው ጥረው ግረው ነው የሚበሉት። ርውጠው አዳሪ ናቸው። ቤት ሲሰሩም እንደዚሁ ከዛፉ ጫፍ ላይ ነው ጎጆ የሚሰሩት። ምክንያቱም አውሬ እንዳያጣላ እንቁላላቸውን እንዳይሰብር ነው። እባብ እንኳ ቢወጣ ተንሸራቶ እንዲወድቅ በጫፍ ላይ ይሰሩና ይጠበቃሉ። ተጠብቃችሁ ኖሮ ራሳችሁን ጠብቁ ሲል ነው። ከእነሱ እናንተ አትሻሉ። እኛ የተማርነው እንዲያውም ጎጆ መስራት ያስተማረች ወፍ ናት ትባላለች። እነሱ በተፈጥሮ ያገኙት ነው። እኛ ከወፎች አይተን ነው ጎጆ የምንሰራው። ጥንቱ የወፍ ጎጆ በሚል ነው የሚታወቀውና ስለዚህ ወፎችን ተመልከቱ ያለው በስግብግብነት ሰብስበን እንዳናስቀምጥ፣ ጥሮ ግሮ መብላት እንዳለበት፣ ጠዋት ማታ ማመስገን እንዳለበት፣ ሁሉንም ከወፎች ብዙ እንድናማር እጉለ ቁዓት በሚል ሳምንቱን በዘመኑ መጨረሻ ላይ ከሰማይ ከወረወሩት በምድር ላይ ያሉትን ሁሉ ፍጥረታት የሚያመሰግነው እግዚአብሔር ይመሰገናል ማለት ይነግረናል ማለት ነው። ከ24 ጀምሮ እንደዚሁ ተስካረ አበው ይባላል። ተስካረ አበው 24 እነ ተክለ 26 እናታችን ሳራ ናት። 28 አብርሃም ይስሐቅ ያዕቆብ ነው። 29 ያዕቆብ
እንደገና የዕረፍቱን ይነግረናል። የተስካረ አበው አብርሃምን የብዙዎች አባት ትሆናለህ ብሎት ነበር ዘፍጥረት 17:4 ላይ የምናገኘውና እንዴት አንድ ልጅ ሳይኖረው የብዙዎች አባት ትሆናለህ አለው። ኋላስ ቢሆን የወለደው 8 አይደሉምን? ከአጋር እስማኤልን፣ ከሳራ ይስሐቅን፣ ከኬጦራ ሌሎች 6 ልጆች ያሉ አይደሉምን? ለምን የብዙዎች አባት ትሆናለህ አለው ይላል አባ ጊዮርጊስ በመጽሐፈ ምስጢር። ስለዚህም የብዙዎች አባት አደረገው ከተናገረው አይቀር አብርሃም ባሕታዊ አይደለም፣ ድንግል አይደለም፣ ሰማዕት አይደለም። ነገር ግን የሁሉን ታሪክ ከሱ ታገኛለህና አንደኛ አበነቢያት ይባላል ይላል። አበነቢያት የተባለበት የጣዖቱን ቤት በእሳት አጋይቶ በወጣ ጊዜ ነው። ኩፋሌ 13 ቁጥር 1 ላይ የተሸከመውን በድንጋይ መቀጥቀጥ ብቻ አይደለም አብርሃም መጨረሻ ይህን የጣዖት ቤት ደምስሼ እግዚአብሔር እንዲመለክ ማድረግ አለብኝ ብሎ የጣዖቱን ቤት በእሳት አቃጥሎ ነው የወጣ። ስለዚህ አበነቢያት ተባለ። እነማን ተማሩ? ሙሴ 150 ካህናት ክህነት ለእኛም ይገባናል ብለው በሐሰት የመጡትን ጸልዮ እሳት አውርዶ እንዲያቃጥላቸው አድርጓል። ዘኍልቍ 16:16 እናገኛለን። በኤልያስ ፊት በትዕቢት ና ንጉሥ ውረድ ይልሃል ብለው የተናገሩት 102 ሰዎችን በእሳት አጋይቷቸዋል። ሁለተኛ ነገሥት ምዕራፍ 1 ቁጥር 9 ጀምሮ ስናነብ ኤልያስና ሙሴ ከማን ተማሩ? የማይጠቅመውን በእሳት ማስወገድ እግዚአብሔር ማስደሰት ነው። ቆሌ ጨሌ አምልኮ ባዕድ ያለው ካለ ከቤቱ አውጥቶ ቢያቃጥል እንደ ሙሴ እንደ ኤልያስ ይሆናል። አብርሃም ያስተማረ አበ ነቢያት ይለዋል። በዚህ ሌሎች ነቢያት ከሱ ተምረዋልና ነው። አበ ሐዋርያት ይላል። ጻ እምብሔርከ ወተፈለጠ ማዝማዲከ ዘፍጥረት 12 ባለው ጊዜ እግዚአብሔርን ተከትሎ ወጥቷል። ምክንያቱም ሐዋርያው ጳውሎስ ይህን ሲያብራራ ከየት እንዲሄድ አያውቅም ነበረ፣ የሚሰማው ድምፅ ብቻ ነው ይላል። ማቴዎስ 4:17 ላይ ጌታ ምንድን ያለ? ኑ ትሉኒ ነው ያላቸው። ኑ ትሉኒ ጴጥሮስና እንድርያስ ዮሐንስና ያዕቆብ መረባቸውና አባቶቻቸውን ትተው የተከተሉት ሌላ ትምህርት ተምረዋል። ኑ ትሉኒ የአብርሃም ልጆች ናቸውና፣ ስለዚህ አበ ሐዋርያት ይላቸዋል፣ አበ ባሕታውያን ይላቸዋል። እግዚአብሔርን ጥሪ ሰምቶ የሚከተል ሁሉ የአብርሃም ልጅ ነው። መጀመሪያ የጀመረው እሱ ስለሆነ። ሶስተኛ በሰማዕታት ይላል። ዘፍጥረት 17:24 ላይ አብርሃም ተገረዘ፣ ደም ፈሰሰ ይላል። ከሕፃን ግርዛት የሽማግሌ ግርዛት ይጸናል፣ ምክንያቱም ስጋው ጠንካራ ነውና። ራቁት ወጣ፣ ተገረዘ፣ በፈቃደኝነት ሰውነቱ እንዲቆረጥ ያደረገ። ሰማዕታት አንገታቸውን ለመስጠት የመጀመሪያ ሰማዕት አብርሃም ነው ማለት ነው። ደም ማፍሰስ በእግዚአብሔር ስርዓት። ስለዚህ አብርሃም አበ ሰማዕታት ደም ፈሶበታልና ራቁት ወጥቷልና ለእግዚአብሔር ፈቃድ መፈጸም ወይም ትእዛዙን ቶሎ ለመፈጸም እንደ አብርሃም መሆን ሰማዕታት ከሱ ተማረ ብሎ አበ ሰማዕታት ይላል። አራተኛው አበ ግፉዓን ይላል። አበ ግፉዓን የግፈኞች አባት፣ ግፍ ለሚቀበሉ ሰዎች ጸሎት ጸልዮ እግዚአብሔር እንዲሰማ ያደረገ። ፈርዖንና አቤሜሌክ ሳራን በቀሙ ጊዜ ወደ እግዚአብሔር ጸለየ እንጂ ሌላ ምንም አላደረገም። እግዚአብሔር ግን በአብርሃም ተጋርቶ ፈርዖንንም አቤሜሌክን በባጭ ቁስል በደዌ ሥጋ ሲቀስፋቸው ሲገርፋቸው እናያለን። ዘፍጥረት 12 ቁጥር 10 እስከ 20፣ ዘፍጥረት 20 ቁጥር 1 እስከ 17 ላይ የምናገኘው። ስላላወቅህ ተገለጽኩ እንጂ የሞት ሰው ነበርክ ነው ያለ አቤሜሌክን። እና አብርሃም ይጸልይልህ ብሎ እንደገና ከቁስሉ እንዲድን እንዳስደረገ ሁሉ አበ ግፉዓን የተቃወሙ ወለ እኩይ በኩይ ነው። በሐዲስ ኪዳን ክፉውን በክፉ አትቃወሙ፣ በቀል የኔ ነው፣ ወደ እኔ ጸልዩ እንጂ ክፉን በክፉ አትቃወሙ ብሎ የነገረን ስለሆነ አብርሃም ወደ እግዚአብሔር ለሚጸልዩ ድሆች፣ ለችግረኞች፣ ባለስልጣናት ወይም ሀብታሞች የገፏቸው ድሃዎች ሁሉ ወደ እግዚአብሔር መጸለይ ነው ያለባቸው እንጂ በሆነም ባልሆነም በተንኮል በሌላ መንገድ መመለስ እችላለሁ ብሎ መታገል እግዚአብሔር አይፈቅደውምና አበ ግፉዓን አብርሃምን መምሰል የሚለውን ነው ለእግዚአብሔር መስጠት የሚለው። ስድስተኛው አበ ነቢያት፣ አበ ሐዋርያት፣ አበ ሰማዕታት፣ አበ ግፉዓን። አምስተኛው አበ ሕፃናት ይለዋል። አበ ሕፃናት
አብርሃም ባይገረዝ ኖሮ ዛሬ ሕፃናት አይገረዙም ነበረ። አብርሃም መጀመሪያ ስለተገረዘ ሌሎች ሕፃናት እንዲገረዙ አርአያ ሆነዋልና የዚህ ሁሉ ሕፃናት አባቱ አብርሃም ነው ማለት ነው። አበ ሕፃናት ይለዋል አባ ጊዮርጊስ። 6ኛ በውሁዳን የጥቂቶች የአይሁዶች አባት ነበርና 7ኛ በብዙሃን አለው የክርስቲያኖችም አባት ብሎ እንደዚሁ ክርስትናን ልጆች አብርሃም ሰጠ ይላል። እስራኤል ዘሥጋ እስራኤል ዘነፍስ ሁሉ የእሱ ልጆች እንዲሆኑ እግዚአብሔር ለአብርሃም ሰጠው ይለናልና ይህ ተስካረ አበው አብርሃም፣ ይስሐቅ፣ ያዕቆብ አርስተ አበው ስለሆኑ ይጠራሉ እንጂ አጠቃላይ ከዓመት እስከ ዓመት ያሉ አባቶች ሁሉ እግዚአብሔር እንዳመሰገኑ መልካም ስራ ሰርተው እንደሄዱ የሚታሰቡበት ወቅትና ወራት ነው ማለት ነው። ሌላው ከዚህ የምናየው የሚቀጥለው 4ኛው ጎሃ ጽባህ የሚለው ነው። ጎሃ ጽባህ ነሐሴ ከ29 ጀምሮ እስከ ጳጉሜን 5 ድረስ ያለው ነው። ጳጉሜን 5 ድረስ ጎሃ ጽባህ፣ ነግ፣ መዓልት፣ ብርሃን ይባላል። ይኸውም ዘመኑን ጎሃ ጽባህ ማለት ክረምቱን በሌሊት በጋውን በቀን በመመሰል ነው። ሊነጋ ሲል ብርሃን እንደሚታይ ሁሉ ክረምትም ሊወጣ ሲል ጎሃ ጽባህ አለው። ጎሃ ጽባህ ዘአንተ ሠራይከ ይላል ቅዱስ ያሬድ በመዝሙሩ። ጎሃ ጽባህን የሠራኸው አንተ ነህ። ሌሊት ህልም፣ ቅጀት፣ ቅጥቃጤ ብቻ ነው፣ ሌላ ምንም የለም። ተሸፋፍኖ የሚተኛበት ነው። ክረምትም በደመና በጉም በጭጋግ በስቃይ የሚከርምበት ነው። ሌሊቱ ሲነጋ እንዴት አደራችሁ እንደምንለው ክረምቱ ሲወጣ እንዴት ከረማችሁ ይባላል እና በክረምት መሰለው። በጋውን ደግሞ በቀን የፀሐይ ወቅት ስለሆነ ለመመሰል ቅዱስ ያሬድ የዓመቱን መጨረሻ ጎሃ ጽባህ ነግ ይላል። ከነግ ጽባህ ይቀድማል፣ ከጽባህ ደግሞ ጎህ ይቀድማል ማለት ነው። አብ ጎህ፣ ወልድ ጎህ፣ መንፈስ ቅዱስ ጎህ፣ አሐዱ ውእቱ ጎሃ ጽባህ እንዳለ አባ ሕርያቆስ ተመሳሳይ ናቸው እነዚህ ሶስቱ ጎህ፣ ጽባህ፣ ነግ። እነዚህ ተከታዮች ስለሆኑ የሶስትነቱ ምሳሌ ነው ማለት ነው። የአብ የወልድ የመንፈስ ቅዱስ ምሳሌ አድርጎ ስለሚነግር ነው። በጽባህ ስማኒ ቃሌ በጽባህ እቀውም ቅድሜከ ይላል የጠዋት ጸሎት ቅዱስ መዝሙር 5 ቅዱስ ዳዊት ቁጥር 3 ላይ በጽባህ ስማኒ ቃሌ በጠዋት ጸሎቴን ስማኝ። እንደዚሁም ደግሞ በፊት ለጸሎት እቆማለሁ ማለት እስመ ኀቤከ እጼልይ እግዚኦ በጽባህ ስማኒ ቃሌ በጽባህ እቀውም ቅድሜከ ወአስተሪ ለከ እያለ የጠዋቱ ይጸልያልና በዚህ አይነት ይህ ሰዓት ጎሃ ጽባህ ተብሎ ይነገራል። ሰማይ ቀደደ ይባላል ጎህ ሲሆን ማለት ነው። ወይም ሰማይ የአህያ ሆድ መሰለ ይባላል። ያን ጊዜ ጎህ ንጋት ቀደደ ማለት ነው። ሰው ለሰው ሲታይ ደግሞ ፀሐይ ልትወጣ ቀይ ስትሆን ጽባህ ይባላል። ጠዋት ነጋ፣ ጠዋት ንጋት የሚባለው ከዚያ በኋላ ያለው እስከ ረፋድ ያለው ንጋት ይባላል። ይጠቀልለዋል። ጎህንም ጽባህንም መጨረሻ ድረስ የሚጠቀልለው ነግህ ነው። እስከ 4 ሰዓት ድረስ ነግህ ጠቅልሎ ይይዛል ማለት። የጠዋቱ ሰዓት ባህር የነፋስ ይገዛዋል። የቅዝቃዜ የነፋስ ወቅት ነው ማለት ነው። ቀትር ደግሞ የቀረው እንደዚሁ ቀጥሎ ያለውን እስከ ተስዋዕት ድረስ ባህር እሳት ይገዛዋል። ቀትር ፀሐይ ነበልባል ነው። ከተስዋዕት ጀምሮ ደግሞ ባህር ማይ ነው የሚገዛው። እየቀዘቀዘ እየበረደ ይሄዳል። ማታ የምንተኛበት ሰዓት ጊዜ ባህር መሬት ነው የምንተኛበት ሰዓት ነው። በአራቱ ባህርያት ቀኑን ተከፋፍለው ይገዙታል ማለት ነው። እና ጎሃ ጽባህ ጀምሮ የክረምቱ መጨረሻ አድርጎ ቅዱስ ያሬድ እግዚአብሔር እንዲመሰገን አደረገ ይለናል። እና የሌሊቱን ንጋት ዶሮ ይመሰክራል፣ ወፍ ያረጋግጣል ይላሉ አባቶች። ዶሮ ይመሰክራል ማለት ዶሮ 8 ሰዓት 9 ሰዓት ኩኩ ብሎ ይጮሃል። ሩቅ ሀገር የሚሄዱ ነጋዴዎች ይነሳሉ። ዶሮም የራሱን አስተዋጽኦ ያመሰግናል። ሲነጋ ደግሞ ወፎች ይንጫጫሉ። አካባቢ አዝመራ ጠባቂ ወይም ደግሞ ቅርብ ቦታ የሚሄድ
ወፎች ሲንጫጩ ይነሳል። አሁን መሰከሩ ማለት እንደነጋ ታወቀ። ስለዚህ የዶሮ ምስክርነት በአዕዋፋት አረጋገጥነት ታወቀ ማለት ነው። ይኸው ሁሉም እግዚአብሔርን ያመሰግናል ለማለት ነው። ሆኖም ግን ርፋጁ ርፋጅ ነው፣ ምሸቱ ምሸት ነው። አንዳንድ ጊዜ አዲስ አበባ ያሉ ቋንቋዎች ብዙ ጊዜ ተደባልቀዋል። የማታ ትምህርት የሚሄድ ልጅ ረፍዶብኛል ይላል። ማታ ነው ግን እየሄደ ማታ ረፍዶብኛል ማለት ስህተት ነው። ረፍዶብኛል አይልም። ማታ ጠዋት ሲሆን ረፍዶብኛል ይባላል። ተደባልቆ ነው አማርኛው እንጂ ማታዊ የሚያር ተማሪ መሽቶብኛል ማለት ነው። አማርኛ ህዝቡም እንደዚሁ እና በጋውን እንዴት ባጃችሁ ይባላል በገጠሩ። እንዴት ባጃችሁ የሚባለው በአዲስ አበባ ግን አጠቃላይ አራቱ ወቅቶች ሁሉ እንዴት ከረማችሁ በሚል እንዴት ከረማችሁ አይባልም። ወቅት አለው ማለት ነው። ክረምቱ ሲወጣ እንዴት ከረማችሁ ይባላል። በጋው ሲወጣ ደግሞ እንዴት ባጃችሁ፣ ደህና ባጅታችኋል ነው በገጠሩ። ስርዓቱ ያው ስለሆነ ግዴታ ነው እና ይሄን አውቆ ሰው በየጊዜው በጋው ሲመጣ እንደ በጋው፣ ክረምቱ ሲመጣ ደግሞ እንደ ክረምቱ፣ ጠዋቱም እንደ ጠዋትነቱ ስርዓት፣ ማታም ሲሆን ደግሞ እንደ ማታ። አማርኛው ተደባልቋል። የገጠሩ ተወልደው ያደጉበት የአባቶቻቸው ቋንቋ ስለሆነ ትክክል ነው። የከተማው ቋንቋ ግን እንደ ቆሎ ትምህርት ቤት ውጥንቅጥ ሆኗል፣ ተደባልቋል። ብዙ ጊዜ ለይቶ የሚነግር የሚያስተምርም አልተገኘም። ከአንዱ ክፍለ ሀገር የአንዱ ክፍለ ሀገር ሲመጣ የተደባለቀ ይመስላል። ማንኛውም እግዚአብሔር አምላክ ከዚህ ድረስ ጎሃ ጽባ በሚል ቅዱስ ያሬድ ዘመኑን ያስተምረናል ማለት ነው። በዚህ አንድ ቅኔ እንበልና ይበቃናል። ቅኔው ምን የሚል ነው? አብርሃም ከለዳዊ ለልጆች የተዘረፈች የኔ ናት። እንግዲህ ሰምና ወርቅ ብትሆንም አብርሃም ከለዳዊ ወቴስቢያዊ ኤልያስ ባስተዳልዎ ምስዋዓ ሌሉያን በዕድሜ ሃይማኖት ዘረትአ ሀበ ያነብ አብራም አንቀጸ አባግ በጋአ እስመ ስልማና ኤልያስ ያነብ ቋአ ለበሊስ ዘስጋ መብልአ የሚል ነው። ይህ ምን ማለት ነው? አብርሃም ከለዳዊ ወቴስቢያዊ ኤልያስ ላስተዳልዎ መብልአ። ከለዳዊ አብርሃምና ቴስቢያዊ ኤልያስ መስዋዕትን ለማዘጋጀት ሌሉያን በዕድሜ ሃይማኖት ዘረትአ በቀና በሃይማኖት ዕድሜ የተለያዩ ናቸው፣ አይገናኙም። ልዩ ልዩ ናቸው። ሌሉያን በዕድሜ ሃይማኖት በቀና ሃይማኖት ዕድሜ የተለያዩ ናቸው አለ። ምነው ሀበ ያነብ አብርሃም አንቀጸ አባግ በጋ። አንቀጸ አባግ በግን አብርሃም ሲያነብ ማለትም ዮሐንስ ምዕራፍ 10 አንቀጸ አባግ ይባላል። ያን ሲያነብ እስመ ስልማና ኤልያስ ያነብብ ቋአ ለበሊ ዘስጋ መብላ የስጋ መብል ለመብላት እስላም ኤልያስ ቁርአን ያነባልና ነው። ቁራ ያለውን በአማርኛ ተሳቢ ስታረገው ቁርአን ይሆናልና ህብር እንዲሆን ነው። እና ስልማና ኤልያስ ስጋ ለመብላት ቁርአን ያነባልና ስለዚህ በቀና ሃይማኖት የተለያዩ ናቸው፣ አንድ አይደሉም አለ። አንዱ ክርስቲያን አንቀጸ አባግን አጠቃላይ ዮሐንስን የሚያነብ ይኖራል። አንድ ሙስሊም ደግሞ እንደ ሃይማኖቱ ቁርአን የሚባለውን መጽሐፍ የሚያነብ ይኖራል። እንደ ተግባሩ ሁሉም እያንዳንዱ ድርሻው ማለት ነው። ሰም ነው። ወርቁ ኤልያስ መስዋዕት ባቀረበ ጊዜ የከብት ስጋ ቢያቀርበው ራሱ የበላው ግን ቁራ ያመጣው ነው። ኤልያስ ስጋ ለመብላት የስጋ መብል ለመብላት ቁርአን ያነባል ማለት ቁርአን እየተመለከተ ቋዕኑ ለቋዕሄ ይሎ እያለ ሲቀርም
ሲመጣም ደግሞ ተቀብሎ እየተመገበ በቁራ ተረዳ ማለት ነው። አብርሃም ደግሞ ይስሐቅን መስዋዕት ለማድረግ ይዞ ሲወጣ ይስሐቅን ትቶ በግን ሰዋ። አንቀጸ አባግዕን አነበበ ማለት በግን ሰውቶ ለእግዚአብሔር አቀረበ ማለት ነው እና ስለዚህ ሁለቱም የተለያዩ ናቸው ነው። አብርሃም ዕድሜ ጠግቦ ሞተ ነው የሚለው ዘፍጥረት 25 ቁጥር 9 ላይ ዕድሜ ጠግቦ የሞተ ብዙ ሰው የለም፣ ዕድሜ አይጠገብምና አብርሃምን ብቻ ግን የወደደውን የፈቀደውን ሰርቶ ሞተ ሲል እንዲህ አለ ይሉታል ብዙዎቹ። ጠገበ አይባልም። አብርሃም እግዚአብሔርን አስተናግዶ ሁሉን ሰርቶ የተፈጸመ ስለሆነ 175 ዓመት ቆይቶ ሙቷል። ኤልያስ ግን እስከ ዕለተ ምጽአት የሚቆይ ሰው ነው። የተለያዩ ናቸው ነው። በሃይማኖት እንደተለያዩ በዕድሜም የተለያዩ ናቸው። አብርሃም እንደነበረ ወይም ደግሞ እንደሞተ፣ ኤልያስ አልሞተም በሕይወት አለ የሚለውን የሚነግረን ነው ማለት ነው። እንግዲህ ኤልያስም ሆነ አብርሃምም እነሱ የሰሩትን መልካም መስራት እንጂ እስላም ስላልነ በዚያም ይሆን አይደለም። ምእመናን፣ ይህ በቅኔው ታሪክ ሰም የሚባለው ነው። ኩሸት ወይም እርግጥ የንግግር ውሸት ይባላል። በቅኔ ግን ኩሸት ነው የሚባል ግነት ማለት ነው። የበለጠ አማርኛን ማጎልመስ በሚመስለው ማድረግ እንጂ እስላም የተባለው እስላም አይደለም። ሁሉም ክርስቲያን ናቸው ሁለቱም። ግን ያሰኘው ምንድን ነው? ያነብብ ቋአ የሚለው ነው በዚህ አማርኛ ሊያስወስድ የቻለው እንጂ ለመንቀፍም አይደለም። ኤልያስ የእግዚአብሔር ወዳጅ ታላቅ ሰው ነውና ምእመናን በሌላ እንዳታዩት የሚለው ነው። እግዚአብሔር አምላካችን ዓለም የሚገዛ ከዓመት እስከ ዓመትም ደግሞ አጓጉዞ በሕይወተ ሥጋ ሰውን አገናኝቶ ሁሉንም ፍጥረታት የሚመግብ መጋቤ ሁሉ ሁሉም ሳይቀር ማለት እንዳየነው አይነ ኩሉ ሰዎችን እንደዚሁ ጉለቋት የሰማይ ወፎችን እውር አሞራ ቀላቢ ይላሉ አባቶቻችን። ትንኝን የማይረሳ እግዚአብሔር አይረሳኝም ይላሉ። ስለሚተማመኑበት ነው። እግዚአብሔር መጋቤ ኩሉ መሆኑን ለማሳወቅ አባታችን ቅዱስ ያሬድ ሰዎችም ሳይቀሩ እንስሳትንም ሳይቀር አዕዋፋትንም ሳይቀር ከዓመት እስከ ዓመት የሚመግበውን እግዚአብሔርን ያመሰግናል ይላል። እግዚአብሔር ከባለጸጋ ጋር ይመሰላል። እግዚአብሔር ባለጸጋ ጋር የተመሰለው ለምንድን ነው? ባለጸጋ ከመንገድ ዳር የወደቀ ሕፃን ቢያገኝ አንስቶ ይወስዳል። ወስዶም ማርና ወተት እየጋተ ያሳድጋል። ካሳደገም በኋላ ደግሞ ርስት ጉልት አውርሶ ያልፋል ይላል። እግዚአብሔርም ልክ እንደዚሁ ከመንገድ ዳር የወደቀውን እንደ ማንሳት በምድረ ግብፅ የወደቀች እስራኤልን አነሳ። 7 አፍላጋት ከፍሎ 7ቱ ነገሥታት ድል ነስቶ አሻገረ። ስለዚህ ማርና ወተት እንደመመገብ መና ማር ከድንጋይ እያፈለቀ መገበ። ርስት ጉልት እንደማውረስም ማርና ወተት የምታፈሰውን ከነዓንን አወረሰ ይለናል። ስለዚህ እግዚአብሔር የአንድ ባለጸጋ ምሳሌ ነው። ድሃውን አንስቶ ለቁም ነገር እንዳደረሰ ሀብታሙ እግዚአብሔር ደግሞ እስራኤልን የተንከባከበ ያን ያህል ነው። አንድ ባለጸጋ እንደዚሁ ድግስ ደግሶ ብሉ ይላቸዋል። በልተው ጠጥተው እግዚአብሔርን እግዚአብሔር ተባረክ ብሩክ ቅዱሱን ይሉታል። ባለጸጋውን ያመሰግኑታል። እግዚአብሔርም እንደዚሁ ነው ይላል። በሰማይ ላሉ ለመላእክት ለረቂቃን ነፍሳት ረቂቅ ጠጅ የተባለ ምስጋናን ሰጣቸው፣ ተርቦ አያውቁምና። መላእክትም ነፍሳትም ረቂቅ የሆነ ጠጅ ሲጠጡ ይኖራሉ። ምስጋና ጠጅ ነው። ለግዙፋን ደግሞ ለሰዎች፣ ለእንስሳት፣ ለአራዊት ደግሞ የእህል የተክል አቅርቦ ደግሞ ይመግባቸዋል። ስለዚህ ባለጸጋ ነው ማለት ነው። ባለጸጋ ድግስ ደግሶ ስጋውንም ሌላውንም አቅርቦ ብሉ ብሎ ካበላ በኋላ የሚመሰገን ከሆነ እግዚአብሔር ከዓመት እስከ ዓመት መግቦ መመስገን ያንሰዋል? ሁሉ እያንዳንዱ የበላ ሁሉ ሊያመሰግን ይገባዋልና ምስጋናው የዘላለም በመሆኑ ሁሉም ከመላእክት ጀምሮ ከመላእክትም ይልቅ የሰው ልጅ ሊያመሰግነው ይገባል።
ስለ ሰው ልጅ ተገረፈ፣ ተገፈፈ። ስለ ሰው ልጅ መከራ አይቷል ክርስቶስ። ተሰቀለ፣ ሞተ፣ ተቀበረ የምንለው ስለ እኛ እንጂ ስለ መላእክት አይደለም። እኛ ተኝተን እናድራለን፣ መላእክት ግን 24 ሰዓት ያመሰግናሉና የተቻለንን ያህል እኛ መስግነን እግዚአብሔርን ቅዱስ 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 ብለን ከማኅበረ መላእክት እንድንደመር የተፈጠርንበት ዋና ስራው ይህ ነውና ለምስጋና ነው የተፈጠርነው። የማያልፉ መላእክት ጋራ እኛንም የማያልፉ አድርጎ ለዘላለም እንድንኖር ያደረገ ለክቡር ምስጋናው ነውና መስግነን እንድንጸድቅ እንድንከብር እግዚአብሔር አምላክ ምስጋና የባህሪው የሆነ ለዘላለም ከእርሱ ጋር ይሁን። ይብቃን፣ ይቆየን። ሰላም ዋሉ። እግዚአብሔር ይስጣችሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን።